እንደምን ሰነበታችሁ የዝግጅታችን ተከታታዮች። በዚህ በሁለተኛው ሰንበት ትምህርት ክፍል እንደዚሁም ከኔ ጋር ሊወያዩ የመጡትን በማስተዋወቅ ዝግጅቴን ይጀምራለሁ። በኔ በኩል ወንድሜ ደነቦ ገመዶ ይኖራል። በዛ በኩል ደግሞ እህቴ ኢየሩሳሌም አለች። በዚያ በኩል ደግሞ ፓስተር ስንታየው መኮንን አለ። እንዲሁም ደግሞ የማወያያችሁ እኔ ሳሙኤል ጃለታ አለሁኝ። እንግዲህ የዛሬውን ሁለተኛውን ክፍል እንቀጥላለን። የዛሬውን ሁለተኛው ክፍል እግዚአብሔርን ማወቅ በሚለው ክፍል ላይ የበለጠ እንወያያለን። እህቴ ኢየሩሳሌም ጸሎት ታደርግልንና ፕሮግራማችን እንጀምራለን። እሺ፣ መግቢያ ጥቅሱን አንብቤ ጸልያለሁ። የዛሬ መግቢያ ጥቅሱ የሚገኝልን ዮሐንስ 17:3 ላይ ነው። እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግናለን። አባት ሆይ ዛሬም ፈቃድህ ሆኖ ደግሞ እንደዚህ አይነት ባለ ሁኔታ ቃልህ እንድናጠና ስለረዳህን እጅግ አድርገን እናመሰግናለን። አባት ሆይ በእውነት ቃልህን ስንከፍት ሳለ ደግሞ ለእያንዳንዳችን መንፈስ ቅዱስ እንድትልክልን በእውነት ቃልህን መረዳት እንድንችል እንድናስተውል ትረዳን ዘንድ እለምንሃለሁ። በእያንዳንዱ ውይይታችን ሁሉ አንተ ጣልቃ ትገባ ታስተምረን ትጎበኘን ዘንድ እለምንሃለን። ቀሪ ጊዜውን ሰዓት ሁሉ ለአንተ አስረከብን። በጌታ በኢየሱስ ክርስቶስ ስም ስማን፣ አሜን። እንግዲህ በዚህ ሁለተኛው የሰንበት ትምህርት ክፍል ላይ ጥልቅ የሆነውን ክፍል ነው የምናየው። እግዚአብሔርን ማወቅ ይላል። እንግዲህ እግዚአብሔር መለኮት ነው። እግዚአብሔርን በእርግጥ እናውቀዋለን። እንግዲህ በጣም ብዙ ጥልቅ ክፍል ነው ያለው። እንደው ፓስተር በዚህ ክፍል ላይ ምን ሐሳብ አለ? እሺ፣ ይሄንን ክፍል በመናጠናበት ጊዜ እግዚአብሔርን ማወቅ እንዴት ነው እግዚአብሔርን ማወቅ የሚለውን ሐሳብ በመንመለከትበት ጊዜ ሌሎች አሉ ማለት ነው። ሌሎች የሚታወቁ አሉ። ሌሎች ከእግዚአብሔር ውጪ የሆነ ሰዎች ግን የሚያውቋቸው። ስለዚህ እግዚአብሔርን ማወቅ የሚለውን ሐሳብ በመንመለከትበት ጊዜ እህቴ መግቢያውን ጥቅስ እንዳነበበችው ምንድነው የሚለው? እውነተኛ አምላክ ብቻ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና ይላል። ከዛ ምንድነው የሚለው? አምላክ እውነተኛ አምላክ ብቻ የሚላል ሌላ አለ ማለት ነው። ሌሎች ብዙ አማልክት አሉ ማለት ነው። ስለዚህ አሁን እግዚአብሔር እና እናንተ ወይም የሰው ዘር ማወቅ እግዚአብሔርን ማወቅ እንዲችል የሚፈልገው እውነተኛውን የሆነውን እግዚአብሔርን እንድናውቀው እግዚአብሔር ይፈልጋል። እግዚአብሔር ባህሪውን ግልጽ በሆነ መልኩ መረዳት ከእርሱ ጋር ጠንካራ ግንኙነት ለመፍጠር መሰረት ነው። ትልቁ ነገር ምንድነው? ባለፈው ሳምንት ባጠናነው ሰንበት ትምህርታችን ከወይኑ ግንድ ጋር ባለን ግንኙነት ከዛ ውስጥ ከሚመጣው ፈሳሽ በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር የበለጠ እንድንገናኝ እንድንጠነክር ነው ያጠናነው። ያሁኑ ደግሞ እግዚአብሔርን ማወቅ ከእግዚአብሔር ጋር ላለን ግንኙነታችን ምንድነው? ትልቅ መሰረት ይጥላል። ለዛ ነው እግዚአብሔርን ማወቅ የሚለውን ሐሳብ በዚህ ክፍል ላይ እንድንረዳ የተፈለገው። ባህሪው እግዚአብሔር ምን ይመስላል? ባህሪው እንዴት ነው? ስለዚህ ያንን እንድንረዳ በዚህ ክፍል ላይ የምናጠናው ያንን ነው። የእግዚአብሔርን ባህሪ ግልጽ በሆነ መልኩ መረዳት ከእርሱ ጋር ጠንካራ ግንኙነት ለመፍጠር መሰረት ነው። ለዚህ በዚህ ሳምንት መጽሐፍ ቅዱስ ስለ እግዚአብሔር ባህሪ የሚነግረንን በጥንቃቄ የምንመለከተው ይሆናል ይላል። ለምንድን ነው በጥንቃቄ የምንመለከተው? ከእግዚአብሔር ጋር ላለን ግንኙነታችን እግዚአብሔርን ማወቅ ወሳኝ ስለሆነ ማለት ነው። ዓለማችን በብዙ ነገር ምን ሆነ ነው? በብዙ ሐሳቦች የእግዚአብሔር ባህሪ ተሸፍኖበት እንመለከታለን። የእግዚአብሔርን ባህሪ የእግዚአብሔርን ማንነት የሸፈናት በዓለም በጣም ብዙ ነገር አለ። ስለዚህ እግዚአብሔር በዚህ ጊዜ እሱን እንድናውቀው ይፈልጋል። እግዚአብሔርን በሚገባ ያለ መረዳት ጨለማል። ይህንን ስራ የሰራው ማን ነው? የክፉ ጠላት የሆነው ሰይጣን ነው። በእግዚአብሔር ላይ ጭላሸትን በመቀባት የእግዚአብሔርን ባህሪ ሰዎች እንዳይረዱ እግዚአብሔርን እንደ ጨካኝ አድርጎ በመግለጥ በሰዎች አእምሮ ላይ ክፋትን የዘራ ጨለማን ያጠላው ጠላት ነው። ስለዚህ እግዚአብሔርን ማወቅ ለግንኙነታችን እጅግ ወሳኝ ነው። በማዳኑ፣ በኃይሉ፣ በመልእክቱ በእያንዳንዱ ነገር ላይ
እግዚአብሔርን ማወቅ እጅግ ወሳኝ ስለመሆን ለዛ ነው በዓለም ጨለማ ውስጥ የእርሱን የክብሩን የመልካምነቱን የምህረቱና የእውነቱን ብርሃን ሊያበራ ያስፈልጋል። የአምላካችን ፍቅር ባህሪው የመጨረሻው የምህረት ብርሃን ጨረር ሆኖ ለዓለም እንዲታይ ተደርጎ መሰጠት አለበት። ይሄ የእግዚአብሔር ፍቅር ባህሪ ይሄ የእግዚአብሔር ማንነት ለዚህ ዓለም ካልተገለጠ በስተቀር ሰው ከዚህ ከጨለማው ዓለም ከጥፋት ዓለም መዳን አይችልም። እንዲሁም እግዚአብሔር ማን ነው የሚለውን ለይቶ ማወቅ አይችልም። ከሌሎቹ ጣዖታት ከሌሎቹ አማልክት ጋር አንድ አይነት አድርጎ ሊመለከት ይችላል። ነገር ግን እግዚአብሔር ከሌሎች አማልክቶች ሁሉ ምንድነው? የተለየ አምላክ ነው። ስለዚህ እግዚአብሔርን ማወቅ የሚያስፈልገን ለዚህ ነው። እግዚአብሔርን በበቂ ሁኔታ መግለጽ የማይቻል ይመስላል። ስለዚህ መጽሐፍ ቅዱስ ስለ እርሱ የሚነግረውን ብቻ ማመልከት የተሻለ አማራጭ ነው። ስለ እግዚአብሔር ቃል ስለ እግዚአብሔር የእግዚአብሔር ቃል ምንድነው የሚለን? ስለዚህ በዚህ በጥናታችን ውስጥ ወዴት እንድንመለስ ነው የእግዚአብሔር ሐሳብ? ወደ እግዚአብሔር ቃል እንድንመለስ የእግዚአብሔርን ቃል እንድናጠና ስለ እግዚአብሔር የእግዚአብሔር ቃል የሚለን በዛ እግዚአብሔርን ማወቅ እንችላለን። ይህንን ሐሳብ ነው መግቢያው ላይ የሚያነሳው። እግዚአብሔር ይባርካችሁ። አመሰግናለሁ። እግዚአብሔር ይባርክህ። ምናልባት እንግዲህ አንደኛውን ክፍል በትክክል ፓስተር ገልጾታል። እግዚአብሔርን በእርግጥም በቃሉ ውስጥ እናውቀዋለን። ተጨማሪ ግን ኢቭን በቃሉ ውስጥ የነበረውን ደግሞ በአካል ደግሞ የገለጸልን አለ አይደለ? የእግዚአብሔርን ምስል በግልጽ አላየነውም፣ ግን ያ በእቅፍ ውስጥ ያለው አንድያ ልጁ መጥቶ ተረከው ግን ይላል። ስለዚህ የእግዚአብሔርን ደግሞ ምስል በግልጽ ለኛ ግልጽ ያደረገው የትኛው ክፍል ነው እህቴ ኢየሩስ? እሺ እንግዲህ እንደተባለው መጽሐፍ ቅዱስ እያንዳንዱ የመጽሐፍ ቅዱስ ክፍሎችን በምንመለከትበት ጊዜ የእግዚአብሔርን እውነተኛና ግልጽ የሆነ ባህሪያቱን እያንዳንዱ ክፍሎች ይገልጹልናል። ከዛም በተጨማሪ ደግሞ እንግዲህ ክርስቶስ መጥቶ በዚህ ምድር ደግሞ የእግዚአብሔርን ባህሪ ደግሞ እንድናየው አድርጎናልና በጣም የሚገርም የእግዚአብሔርን ባህሪ ስንመለከት እንግዲህ እውነተኛ አምላክ እንደሆነ የፈጣሪነቱን የእግዚአብሔርን ፍቅር እንድንገነዘብ በዛ ላይ ደግሞ እንዴት የምህረት አምላክ እንደሆነ ለምህረት ለቁጣ የዘገየ ለምህረት የፈጠነ አምላክ እንዳለን እያንዳንዱ ጥቅስ ይናገራል። ክርስቶስም ደግሞ በዚህ ምድር መጥቶ በህይወት ኑሮ ያሳየን ነገር እንደሆነ እንመለከታለን። ሌላውም ደግሞ ስለ እግዚአብሔር ደግነት፣ ስለ እግዚአብሔር ትዕግስት፣ ስለሰጠን ጸጋው እና ደግሞ ለኛ በእኛ ህይወት ስላለን ፈቃድም ደግሞ እንዲሁ አሳይቶናል ማለት ነው። ወደ ኤርሚያስ መጽሐፍ ስንሄድ ኤርሚያስ 29 ላይ እግዚአብሔር ለኛ ያለውን እቅድ እዚህ ጋር ሲናገር እንመለከታለን። ስለ እናንተ ኤርሚያስ 29 ቁጥር 11 ላይ ስለ እናንተ ያለን እቅድ የማውቅ እኔ ነኝ፣ ይህም እቅድ ክፋት ሳይሆን ሰላምን በማግኘት እናንተ በተስፋ የምትጠብቁት መልካም ነገር የሚፈጸምበት ነው ይላል። እንግዲህ ስለዛ የመልካም እቅድ ካለ የክፉ እቅድ አለ ማለት ነው። ሁለት የተለያዩ ሐሳቦችን እዚህ ጋር ይሰጠናል ማለት ነው። እግዚአብሔር መልካም ሆኖ ሳለ ደግሞ በተቃራኒው ደግሞ የእግዚአብሔርን ክፋት እንትን እንዲል እንድንጠፋ የሚፈልግ ሌላ ኃይል እንዳለ ያሳየናል። እና እንግዲህ አንደኛው ደግሞ ሉሲፈር ነበር። ይሄ የእግዚአብሔርን ባህሪያቶች መጠራጠር የጀመረው ሉሲፈር ነበር እና ይህን ጥርጣሬውን ደግሞ አምጥቶ ሔዋን ላይ ዘፍጥረት 3 ላይ በምንመለከትበት ጊዜ ሔዋን ላይ አምጥቶ እንዳስገባው እንግዲህ መጥቶ ሲያናገራት እንግዲህ ሁላችንም እንደምናውቀው የእግዚአብሔርን ባህሪያቶች ኮምፕሊትሊ በመቀየር እግዚአብሔር ለነሱ ያለውን ነገር በመጥቀስ መልካም የሚመስለውን ነገር የእግዚአብሔርን ባህሪ በመቀየር እንግዲህ ሔዋንን ሲያሳሳት እንመለከታለን። እና አሁንም ደግሞ እንግዲህ ይህንን ነገር ነው የምናየው። አሁንም ሰይጣን እየሰራ ያለው እኛ ለእግዚአብሔር ያለንን አመለካከት እግዚአብሔር ለእኛ ያለውን ባህሪ በመቀየር እግዚአብሔርን ይሄ የኃይለኛ የቁጣ አምላክ አድርጎ በመግለጽ ከሱ እንድንሸሽ እንድንፈራው እያደረገ እንዳለ እንመለከታለን። እና የሰይጣን ዓላማ ስለዛ
የእግዚአብሔርን ባህሪ ኮምፕሊትሊ በመቀየር እኛን ከሱ ማራቅ ነውና የእግዚአብሔር ግን ባህሪያቶች እንግዲህ እንደምንመለከተው በክርስቶስ ከዛ ያረቀ እንደሆነ የፍቅር አምላክ እንደሆነ በቃሉ በክርስቶስም እዚህ መጥቶ ባየነው መንገድ ደግሞ ይበልጥ ያንን አስተሳሰባችንን ይቀየራል ብዬ አስባለሁ። እንግዲህ ይህ አምላክ በምስል ሲገለጽ በልጁ በክርስቶስ ኢየሱስ ነው። ከእንደገና ደግሞ አምላካችን እግዚአብሔር በዚህ በኩል አለ፣ በሌላ በኩል ደግሞ በኃጢአት የወደቀው ሰብአዊ ዘር አለ። ይሄው አምላክ ደግሞ ራሱን ሲገልጽ በሌላ ስፍራ ደግሞ አምላካችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁም በሕይወታችሁም ነገር ሁሉ ምን ሆኑ ይላል? ቅዱሳን ሆኑ ይላልና ወደ እግዚአብሔር ቅድስና እንድንሄድ ልጁን ክርስቶስ ኢየሱስን በመስጠት የእግዚአብሔርን ፍቅር በማሳየት ነበር ያንን የቅድስና ጉዞ ያሳየውና እግዚአብሔር አምላካችን ቅዱስ ነው ይላል አይደለ? ቅድስናውን ደግሞ እኛ እንድንኖር ይፈልጋል። እንዴት ማድረግ እንችላለን? ወንድም የደነበው ጥሩ። የዚህ ሰንበት ትምህርት የዚህ ሳምንት በምናጠናበት ጊዜ ከአርስቱ እንደምንመለከተው እግዚአብሔርን ማወቅ ነው የሚለው። እግዚአብሔርን ማወቅ ብዙ አይነት የእግዚአብሔርን የሚታወቅበት ወይንም እግዚአብሔርን የማወቂያ ዘዴዎች አሉ። እዚህ ላይ የገለጸው ወይንም እዚህ ክፍል ላይ እንድናይ የተፈለገው ዋናው ነገር ምንድነው? እግዚአብሔር ምን እንደሆነ፣ ቅዱስ እንደሆነ ማወቅ እጅግ በጣም አስፈላጊ እንደሆነ ነው የምንረዳው። የእግዚአብሔርን ቅድስና እንዴት ነው የምናውቀው? እህቴ ኢየሩሳሌም እንደገለጸችው እግዚአብሔር ቅዱስ እንደሆነ ማወቅ የሚለው ነገር ካለ እግዚአብሔር ቅዱስ እንደሆነ አለማወቅም አለ ማለት ነው። አለማወቅ ካለ ነው ማወቅ የሚለው ነገር የመጣው። አለማወቅ ሆነ ብሎ አለማወቅና አለማወቅ በራሱ ሁለት የተለያዩ ነገሮች እንደሆኑ እንረዳለን። እዚህ ክፍል ላይ እግዚአብሔር ቅዱስ ነው የሚለውን ነገር እግዚአብሔርን ማወቅ በሚለው ነገር ላይ የእግዚአብሔር ቅድስና ሳይሆን እግዚአብሔር ፍቅር እንደሆነ ማወቅ እጅግ በጣም አስፈላጊ ነው። ለዛ ነው በአንድ ዮሐንስ ምዕራፍ 4 ቁጥር 7 እስከ 19 ያለውን ሐሳቡን ጠቅለል ስናደርግ ፍቅር ያሌለው እግዚአብሔርን አያውቅም ይላል። እግዚአብሔርን ማወቅ አንዱ ፓርቱ ምንድነው? ፍቅር ማሳየት ነው ለሌሎች ማለት። ፍቅርን ለሌሎች ስንሰጥ የፍቅር ባለቤት ማን ነው? ህፃናቶችም ሰንበት ትምህርት በምናስተምርበት ጊዜ የመጀመሪያ ህፃናት ሰንበት ትምህርት አፋቸውን የሚፈቱት ማንበብ የማይችሉትን ህፃናት ምንድነው የሚለው? እግዚአብሔር ፍቅር ነው የሚለውን ነገር ነው የምንነግራቸው። እግዚአብሔር ፍቅር ነው የሚለውን ህፃናቶችም የመጀመሪያ አፍ መክፈቻቸው ሲሆን ፍቅር ያሌለው ማንን አያውቅም ነው? እግዚአብሔርን አያውቅም። ለምን? እግዚአብሔር ቅዱስ ፍቅር ነው፣ የተቀደሰ የተለየ ነው። ለዛ እግዚአብሔር ራሱ ቅድስናውን አሁንም ኢየሩሳሌም ያነሳቸው ክፍል ላይ ነው የምገባው። ቅድስናውን በሰማይ መጀመሪያ የተጠራጠረው ማን? ሉሲፈር ነው። የእግዚአብሔርን ባህሪ ነው የተጠራጠረው። የእግዚአብሔር ባህሪ ምንድነው? ቅድስናው ነው። ቅድስናውን ሲጠራጠር ያንን ጥርጣሬውን ወደ ሔዋን እንዳስገባ ሁሉ ያ ብቻ አይደለም። ዛሬም በምድር ላይ የእግዚአብሔርን ቅድስና ሰዎች እንዲጠራጠሩ ያደረገበት ልዩ የሆነ ነገር አለ። ይህ ቅድስናው የተጠራጠረው በየት ነው? በኤደን ገነት ነው አይደለ? በኤደን ገነት እግዚአብሔር ቅዱስ አድርጎ የሰጠው ደግሞ አንድ መሰረታዊ ነገር አለ። እሱም መሰረታዊ ነገር ዘፍጥረት ምዕራፍ 2 ነው። እግዚአብሔር በ6 ቀን ሰማይና ምድርን ፈጠረ፣ በሰባተኛው ቀን ፈጸመ። ሰባተኛውን ቀን ባረከው፣ ቀደሰው። ቅድስና በኤደን ገነት ውስጥ ለምን ተሰጥቷል? ለሰንበት ቅድስናን ሰጥቷል። እግዚአብሔር ነው የሰጠው። ሰንበትን ቅድስና ማን ነው የሰጠው? ማን ነው የሰየመው? እግዚአብሔር ነው የሰየመው። በተመሳሳይ ሁኔታ ደግሞ በሲና ተራራ ሳምንት እንዳየነው ከሙሴ ጋር በሚነጋገርበት ንግግር ውስጥ አንድ ነገርን ሰጠው ለሙሴ። እሱ ነው የሰጠው ምን ነበረ? ትእዛዚቱን የሰጠው። ትእዛዚቱ ውስጥ አራተኛውን ትእዛዝ ምን ብሎ አስቀመጠ መሰላቸው? ኦሪት ዘጸአት ምዕራፍ 20 ቁጥር 8ን በምንመለከትበት የሰንበትን ቀን ትቀድሰው ዘንድ አስብ። ይሄ በሲና ተራራ እግዚአብሔር በዘጸአት ምዕራፍ 34 እንደተናገረው በእጁ ጽፎ ከሰጣቸው ትእዛዛቶች ውስጥ የሰንበትን ቀን ምን አድርግ? ትቀድሰው ዘንድ አስብ። ሉሲፈር በኤደን ገነት የእግዚአብሔርን ቅድስና እንደተጠራጠረ ሁሉ ዛሬ ህዝበ ክርስቲያኑም ይሁን ሌሎቹም ክርስቲያን ያልሆኑት የእግዚአብሔርን የቅዱስን ሰንበትን ቅድስና ምን አድርገዋል?
ተጠራጥረዋል። ለዚህ ነው እኮ ሰንበትን የማይጠብቁት። ሉሲፈር በኤደን ገነት የእግዚአብሔርን ኃያልነት የእግዚአብሔርን አምላክነት የእግዚአብሔርን ቅዱስነት እንደተጠራጠረ ሁሉ ዛሬ በምድር ያለ ሕዝብ በሙሉ የእግዚአብሔርን የቅዱሱን ሰንበት ቅድስናን ተጠራጥረዋል። ስለተጠራጠሩት ነው ቅዱስ አይደለም ብለው ሰንበትን ሽረው በሰንበት ምን የሚያደርጉት የሚንቀሳቀሱት ማለት ነው። ይሄንን ነው እያሳየን። ለዛ ነው የሰንበትን ቀን ተቀድሰው ዘንድ አስብ። የሰንበትን ቀን የተቀደሰ እንደሆነ እግዚአብሔር እንደተናገረ እየተናገረ ያለ ሰዎች ደግሞ የሰንበትን ቅድስና ይተውታል። በዚህ ግንኙነት ውስጥ ደግሞ እግዚአብሔር ፍቅር የእግዚአብሔር ፍቅር ንጹህ ቅዱስ ፍቅር እንደሆነ የሚያስረዳ ነው። በዚህ እግዚአብሔር ፍቅርና ቅድስና ውስጥ ከእግዚአብሔር ጋር የነበሩ ሰዎች ደግሞ የተለያየ ግንኙነት አድርገዋል ከእግዚአብሔር ጋር። ለምሳሌ የመጀመሪያውን ግንኙነት ዳንኤልን ስንመለከት ከእግዚአብሔር ጋር በነበረው ግንኙነት በኃጢአቱ ምክንያት እንደሞተ ሰው ሆነ ይላል። ሙሴን ስንመለከት ከቅዱሱ ከእግዚአብሔር ጋር ሲገናኝ የመጀመሪያ ግንኙነቱን ጫማውን ከእግሩ ምን አደረገ ይላል? አወለቀ ይላል። ኢሳይያስን ሕዝቅኤልን ስንመለከት እግዚአብሔርን ሲያዩ ፊታቸውን ምን አደረጉ? ሸፈኑ። የእግዚአብሔር ቅድስና የዚህ ነው ያለው። ቀደምት የነበሩትም ሰዎች ከእግዚአብሔር ጋር ሲገናኙ እንደ ሞተ ሰው ፌንት ሲሰሩ እንመለከታለን። እንደ ዳንኤል አይነቱ እንደ ሙሴ አይነቱ ጫማውን አውልቆ ይህ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ ተባለ። የሚነደውን ቁጥቋጦ የመንፈስ ቅዱስን ኃይል የእግዚአብሔርን ኃይል ለመገናኘት በሚሄድበት ጊዜ ይህንን ነገር ነው የእግዚአብሔርን ማወቅ በሚለው ክፍል ላይ ይሄ ክፍል የእግዚአብሔርን ቅድስና ማወቅ ነው። ስተቀልለው ሰይጣን በኤደን ገነት እግዚአብሔርን ቅድስና የእግዚአብሔርን አምላክነት የእግዚአብሔርን ቅድስና እንደተጠራጠረ ሁሉ በምድር ላይ ያሉ ሰዎች ክርስቶስን የሚከተሉም የማይከተሉም አብዛኛዎቹ ሰዎች ክርስቶስ እንከተላለን ይላሉ። የእግዚአብሔርን የቅድስናውን ምልክት የሆነውን ቅዱሱን የእግዚአብሔርን ሰንበት ይጠራጠራሉ የሚለውን ለማስቀመጥ ነው። አመሰግናለሁ። አመሰግናለሁ ወንድሜ ደነቦ። እንግዲህ እግዚአብሔር በተለያየ ነገሮች ራሱን እየገለጸልን ነው አይደለ? የእግዚአብሔርን ባህሪ የእግዚአብሔርን ማንነት የራሱን ፍቅር እንዲሁም የራሱን ቅዱስነት እንግዲህ እየገለጸልን በዚህ ሁሉ ማንን እንድናውቅ ነው? እግዚአብሔርን እንድናውቅ ነው። ትልቁ ደግሞ እግዚአብሔር ራሱን ከገለጸበት አንዱ ደግሞ ፍቅር ነው። ፍቅር ደግሞ የተገለጸው በተለይ ለሰው ልጅ የተገለጸው በአንድ ስፍራ ነው፣ ያውም በቀራንዮ እና ከዚህ አንጻር የእግዚአብሔር ፍቅርን ደግሞ እንዴት ትገልጸዋለህ ፓስተር? እሺ እግዚአብሔር ፍቅር ነው። እንግዲህ የእግዚአብሔርን ባህሪ አይደለም እያጠናን ያለ ነው። አንዱ የእግዚአብሔር ባህሪ ምንድን ነው? ፍቅር ነው። እግዚአብሔር ፍቅር ነው የሚለው ቃል ነው። ስለዚህ እግዚአብሔር እውነትም ፍቅር ነው። ያንን ደግሞ የምናገኘው በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ምንድን ነው ይላል? ፍቅር ነው ይላል። ፍቅር ነው ይላል። ስለዚህ እግዚአብሔር ፍቅር መሆኑን በተግባሩ በስራው በእያንዳንዱ ድርጊት ውስጥ እግዚአብሔር ፍቅር መሆኑን በትክክል እየተረዳን እንሄዳለን ማለት ነው። እግዚአብሔር ፍቅር ነው ይላል። እግዚአብሔር አፍቃሪ ነው። እግዚአብሔር ፍቅር ነው ስል ቅድም ስናጠና እንደነበረው ሌላ አፍቃሪ ያልሆነ አካል አለ ማለት ነው። ነገር ግን ራሱን እንደ አፍቃሪ አድርጎ ምን የሚያደርግ የሚገልጽ የሚያስቀምጥ አካል አለ። ቅድም ስናጠና ሳለ እግዚአብሔር የእግዚአብሔርን ባህሪ ለማወቅ ወደ እንሄድ ነበር ያልነው። ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንሄድ ነበር አይደለም ያለው። ስለዚህ ወደ መጽሐፍ ቅዱሳችን ስንሄድ በአንደኛ ዮሐንስ ምዕራፍ 4:7 ጀምሮ ስንመለከት እግዚአብሔር ፍቅር መሆኑን የሚናገርበት ሰፋ ብሎ የተገለጸበት ቦታዎች አሉና አልፎ አልፎ ከነዛ ክፍሎች አነባዋለሁ። እንደዚህ ይላል፣ ወዳጄ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን በዚህ እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምንድን ነው አለ? ፍቅር ነው ይላል። እንደገና ቁጥር 16 ላይ ሄደን ስንመለከት እናንተ ከ7 እስከ 19 ያለው ማንበብ ትችላላችሁ። እኔ ግን አልፌ ከቁጥር 16 ላይ ያለውን አነባለሁ። እንደዚህ ይላል፣ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነናልም።
እግዚአብሔር ፍቅር ነው፣ በፍቅሩም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ምን ያደርጋል? ይኖራል። ቅድም ባለፈው ሰንበት ትምህርታችን ስናጠና ሳለ በወይኑ ግንድ ምን እናድርግ ነው ተባለ? እንኑር ነበር አይደል? ስለዚህ እግዚአብሔርን ስናውቅ በእግዚአብሔር እንኖራለን ማለት ነው። በፍቅሩ እንኖራለን። ለምን? እግዚአብሔር ምንድን ነው ብለናል? ፍቅር ነው ብለናል። ስለዚህ ያንን ማሰብ ያስፈልጋል። እንደገና ወደ 18 ሄደን ስንመለከት ሳለ እንደዚህ ይላል፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ይላል። አያችሁት? አሁን እግዚአብሔር እኔና እናንተን የወደደው ያለ ምንም ፍርሃት፣ ጌታ ኢየሱስ ክርስቶስን ወደዚህ ዓለም እግዚአብሔር ስልክ በእኛ በኃጢአተኞቹ በእኛ በደካሞቹ ምን አላደረገም? አላፈረም። እኛም እግዚአብሔርን በዚህ ፍቅር ስንወድ ፍጹም ፍቅር ፍርሃትን ምን ያደርጋል? አውጥቶ ይጥላል። ስለዚህ እግዚአብሔር ምንድን ነው ብለናል? እግዚአብሔር ፍቅር ነው። በእርሱ እንድንኖር የተጠራንበት ምክንያት ከዚህ የተነሳ ነው ማለት ነው። ከፍቅሩ የተነሳ ነው። በዘፍጥረት ምዕራፍ 1 ቁጥር 27 ላይ ሄደን ስንመለከት ሳለ እግዚአብሔር ሰውን ምን አደረገው? በራሱ አምሳል በራሱ እጅ ምን ሲያደርገው እንመለከታለን? በእጁ በአምሳሉ ሲሰራን እንመለከታለን። ስለዚህ እግዚአብሔር አምላካችን ምን አይነት አምላክ ነው? ፍቅር የሆነ አምላክ ነው። የእግዚአብሔርን ፍቅር በምናይበት ጊዜ የጥንቱ የዕብራይስጥ ወይም የግሪክ ቋንቋዎች አምላክን ለማምለክ ብዙ የተለያዩ ስሞችን ይጠቀማሉ። ይህም የእግዚአብሔር ውብ ባህሪ የተለያዩ ገጽታዎችን ለማብራራት ይጠቀሙባቸዋል። ከነዛ ቃላቶች መካከል አንደኛው ኤዶናይ በቃል ኪዳኑ መሰረት ለዘላለም ምን የሚያደርግ የሚነግስ የሁሉም ጌታ የሚል መግለጫ አለው። እንደገና ያህዌ ወይም የርዕይ ጌታ ያዘጋጃል የሚል በዋናነት የእግዚአብሔርን ፍቅር እግዚአብሔር አምላክ ለዚህ ምድር የገለጠበት በዮሐንስ ምዕራፍ 3:16 ላይ አንድያ ልጁን በምን በማድረግ ነው? በመስጠት ነው። ስለዚህ እግዚአብሔርን የምናውቀው በፍቅሩ ነው። ስለዚህ ይሄንን መረዳት በዚህ ፍቅር ውስጥ እኔና እናንተ ደግሞ ምን ማድረግ ያስፈልገናል? መኖር ያስፈልገናል። ስለዚህ ፍጹም ፍቅር ፍርሃትን ምን ያደርጋል? አውጥቶ ይጥላል። ስለዚህ በዚህ ፍቅር ውስጥ መኖር እንድንችል እግዚአብሔር አምላክ ሁላችንን በጸጋው ይርዳን። እግዚአብሔር ይባርካችሁ። እንግዲህ እግዚአብሔርን ማወቅ በሚል የእግዚአብሔርን ባህሪ በማየት የእግዚአብሔርን ቅዱስነት በማየት እግዚአብሔር ግልጽ ደግሞ ማንነቱና የራሱ ምስል ደግሞ በፍቅሩ ያውም ልጁን ክርስቶስ ኢየሱስን በመስጠት ደግሞ ራሱን ገልጾልናል። ይህንን ክፍል በዚህ እናጠቃልልና ካፍታ ቆይታ በኋላ ደግሞ የበለጠ እግዚአብሔርን ደግሞ በግልጽ የምናይበትን ክፍል እየዳሰስን እንሄዳለን። በዚሁ ጠብቁን። ካፍታ ቆይታ በኋላ እንገናኛለን። እንግዲህ የዝግጅታችን ተከታታዮች ካፍታ ቆይታ በኋላ ተገናኝተናል። አሁን ደግሞ በዚህኛው ክፍል ላይ የእግዚአብሔርን ባህሪ እግዚአብሔርን ራሱ ደግሞ በፍጥረቱ ደግሞ እናውቀዋለን እና እግዚአብሔር እንዴት በፍጥረቱ እናውቀዋለን? ወንድሜ ደነባው። እሺ፣ በጣም ጥሩ።
ከመጽሐፍ ቅዱሳችን ራሱ ገና ሲንጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ በምን ፈጠረ ካልን እግዚአብሔር ሰማይና ምድርን በሁለት ነገር ነው የፈጠረው። የመጀመሪያው በቃሉ ነው የፈጠረው። ቃሉ ኢየሱስ ክርስቶስ እንደሆነ ከመጽሐፍ ቅዱስ ጋር እንናገራለን። ሁለተኛውን ደግሞ በእጁ ነው የፈጠረው። ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር ከምድር አፈር ሰውን አበጀ፣ የሕይወት እስትንፋስ አለበት፣ ሰውም ሕያው ነፍስ ሆነ። አስምሩበት፣ ሕያው ነፍስ ሆነ ነው የሚለው። ሰማይና ምድርን በ6 ቀን ውስጥ ሲፈጥር ያለምንም ንክኪ ይሁን እያለ ቅደም ተከተሉን ጠብቆ ነው የፈጠረው። ሰውን ደግሞ በ6ኛው ቀን ሲፈጥር ለሰው የሚያስፈልገውን ነገር በሙሉ አዘጋጅቶ ነው የፈጠረው። እግዚአብሔርን ማወቅ በሚለው ክፍል ላይ እግዚአብሔር እኛ እንድናውቀው ቀድሞ ሲያዘጋጅ ለኛ የሚያስፈልገውን የፍጥረት ስርዓትን አሟልቶ ሲያስቀምጥ እንመለከታለን ማለት ነው። ዘፍጥረት ምዕራፍ 1 ሙሉን ስናጠና ስለ አፈጣጠር ሁኔታና ስለ አፈጣጠር ቅደም ተከተል ነው። ቀጥሎ ስለ አፈጣጠር መደምደሚያ ነው። እግዚአብሔር የፈጠረው ነገር ሁሉ መልካም ነበረ፣ አንዳችም ጉድለት የለበትም ማለት ነው። ይህ መፍጠር ስነ ስርዓትን በምንመለከትበት ጊዜ እግዚአብሔር ሰውን ፈጥሮ በኤደን ገነት ካቆመ በኋላ ሰው ከኃጢአት ከወደቀ በኋላ የሚያሳየው ማንን ነው? ጌታ ኢየሱስ ክርስቶስ የኔና የናንተን ኃጢአትን ለመሸከም ያለኔና ያለናንተ ድጋፍ፣ እገዛ፣ እርዳታ ምንም አይነት ተጽዕኖ ሳንፈጥር ሁሉን የሰውን ልጅ ደህንነት ብቻውን በመስቀል ላይ መፈጸሙን ያሳያል። የክርስቶስ በመስቀል ላይ ያንን አገልግሎት ለሰው ልጆች የሚያስፈልገውን ነገር መፈጸም የእግዚአብሔር ፍጥረትን ያለ አዳም መፈጠርና እርዳታ ለአዳም የሚያስፈልገውን ነገር ፈጥሮ መጨረስን ያሳያል። ፍጥረት ከቀራንዮ ጋር እንዴት አድርጎ እንደሚገናኝ ማየት ያስፈልጋል። እግዚአብሔርን በፍጥረት የምንመለከተው እግዚአብሔርን በደህንነት የምንመለከተውን ነገር ለማሳየት ነው። እዚህ ፍጥረት ላይ እውነታው ሲረጋገጥ ነው የሚለው አይደለ? አርስቱ ላይ እንደምንመለከተው ይህን እውነታ የምናረጋግጠው እግዚአብሔር ሰውን ፈጠረ፣ በመልኩ ፈጠረው፣ ከምድር አፈር አበጀው፣ የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ሆነ ብሎ ያሳያል። ይህ የሕይወት እስትንፋስ እፍ አለበት ማለት እግዚአብሔር በመስቀል ላይ ራሱን ዝቅ ማድረግ ብቻ ሳይሆን ሰውንም ለመፍጠር ዝቅ ብሎ ከአፈር አበጅቶ ሰውን አስተካክሎ ምን ያህል ለኛ ለሰው ልጆች ክብር እንዳለው፣ ምን ያህል ለኛ ለሰው ልጆች ትልቅ ቦታ እንዳለው የሚያሳይ ነው። ከቦታው ዝቅ ብሎ ማበጀት ይጠይቃል። እንደ ሌሎቹ ይሁን ብሎ አይደለም ሰውን የፈጠረው። ማበጀት ይጠይቃል፣ መስራት ይጠይቃል፣ መንቀሳቀስ፣ ከፍ ዝቅ ማድረግ ይጠይቃል። ለዚህ ነው ይህ ያህዌ የሚለው ስም ስለ እግዚአብሔር የበለጠ ቅርብ የሆንን አምላክ ምስል ይሰጠናል። የሆነ የአምላክን ምስል ይሰጠናል ማለት ነው። ደግሞ ሙሴ እነዚህን ሁለት የእግዚአብሔር ባህሪያቶች ለኛ ለመግለጽ በመጽሐፍ ቅዱስ በመጀመሪያዎቹ 2 ምዕራፎች ውስጥ ሁለቱን ስሞች ሲጠቀም እንመለከታለን ማለት ነው። የመጀመሪያው ኤሎሄም ብሎ ሲጠቀም ከእርሱ ጋር መገናኘትን፣ ሁለተኛው ደግሞ ያህዌ ብሎ ሙሴ ከእግዚአብሔር ጋር በተገናኘበት ጊዜ ያስቀመጣቸውን እግዚአብሔርን የገለጸበትን ነው የሚያሳየው። ይህም ብቻ አይደለም። ስለ እግዚአብሔር ፍጥረት ሙሴ ተጠራጠረና እግዚአብሔር ጠየቀው፣ ማነህ አንተ ሲለው፣ ስምህ ማን ነው ሲለው፣ እኔ መሐሪ ቸር ፈጣሪ ነኝ አለ። የእግዚአብሔር ስም መሐሪ ነው። የእግዚአብሔር ስም ቸርነት ነው። እግዚአብሔር ስምህን ንገረኝ፣ ማንነትህን ንገረኝ ሲለው፣ እኔ መሐሪ ቸር ነኝ አለው። እንዲህ ብለህ ንገራቸው ለሚጠይቁ። እግዚአብሔር ማን ነው ቢለው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው። የምሕረቱ ውጤት ስለሆነ ነው የፈጠረውን ሰው ፍለጋ በመስቀል ላይ የሄደው። ይህንን ክፍል ነው እዚህ ጋር በደንብ ማሳየት የፈለገው ማለት ነው። ለዛ እግዚአብሔር በሁለት ነገር ፍጥረትን አሳየ። የመጀመሪያው ይሁን ብሎ በመፍጠር፣ ሁለተኛ ደግሞ ጎንበስ ብሎ ዝቅ ብሎ ሰውን በመፍጠር የሕይወት እስትንፋስ እፍ በማለትና ሰውን ሕያው ነፍስ በማድረግ እውነታው ሲነጋገጥ ዛሬ በመጽሐፍ ቅዱስ ብዙ አብያተ ክርስቲያናት በክርስትና ውስጥ ያሉትም ሰዎች አድማጭ ተመልካቾች ድጋሚ እንድታዩን የሚፈልገው የመጽሐፍ ቅዱስ ክፍል ሰው ሕያው ነፍስ ያለ ሆነ ሳይሆን መጽሐፍ ቅዱስ የሚለው ሰው ሕያው ነፍስ ሆነ የሚለው ነው እውነታው መረጋገጥ ያለበት የሚለውን ለመግለጽ አመሰግናለሁ።
እንግዲህ በዚህኛው ክፍል ላይ እንደምናየው እግዚአብሔር ራሱን በፍጥረት ውስጥ ገልጿል። ዛሬም እውነት እግዚአብሔር ዓይናችንን ይግለጥልን። ተፈጥሮን ሁሉ ብንመለከት መጽሐፍ ቅዱሳችን እንደሚናገረው ተፈጥሮ ሁሉ የእግዚአብሔርን ክብር ምን ያደርጋል ይላል? ይናገራል ይላል። ስለዚህ ዛሬ ምንም እንኳን የተበላሸችውን እንግዲህ 1000 ዓመታት በኋላ የተበላሸችውን ምድር እንኳን ብንመለከት ተፈጥሮ ምንን ይናገራል? የእግዚአብሔርን ክብር ይናገራል። በተጨማሪ ደግሞ ራሱ እግዚአብሔር በቃሉ ደግሞ ምን ያደርጋል? ይናገራል። እንግዲህ በቃሉ የሚናገረው እግዚአብሔር፣ በተፈጥሮ ደግሞ የሚናገረው እግዚአብሔር ደግሞ አሁን ደግሞ አማኑኤል ሆኖ ከኛ ጋር መሆን ፈለገ። እንዴት? ፓስተር ትቀጥልልኛለህ? እሺ፣ ጥናታችንን እየቀጠልን ሳለ አማኑኤል እግዚአብሔር ከኛ ጋር የሚለውን ሐሳብ በምንመለከትበት ጊዜ እግዚአብሔርን ለአንድ ሰው ወይም ክርስቶስን ወይም እግዚአብሔርን ለማያውቅ ሰው እንዴት አድርገን ልንገልጽ እንችላለን የሚል ጥያቄ ያነሳል። እንዴት ነው የምንገልጽለት? ከየት ትጀምርለታለህ? የሚል ሐሳቦች አሉ። እግዚአብሔርን ለሰዎች ወይ ደግሞ ክርስቶስን ለማያውቅ ወይም እግዚአብሔርን ለማያውቅ ሰው ለመግለጽ መጽሐፍ ቅዱሳችን ብዙ የተለያዩ መንገዶችን ያሳያል። እግዚአብሔር ማን እንደሆነ የእግዚአብሔርን ፍቅር እንዴት አድርገን ለሰዎች ማሳየት እንዳለብን በተለያየ መንገድ ለኛ የሚገልጠው ወይም የሚያሳየን ክፍል አለ። መጽሐፍ ቅዱሳችንን ስናጠና ሳለ በተለየ መልኩ የሚያሳስበን ወይም የሚነግረን ክፍል አለ። ክርስቶስ ኢየሱስ ፊልጵዮስ ራሱ ሲናገረው እንመለከታለን። ሰዎች እኔን ማን ይሉኛል ብሎ ሲጠይቅ እንመለከታለን። ስለዚህ ኢየሱስ እኔን ያየ አብን አየ ብሎ በእግዚአብሔር ቃል በዮሐንስ ምዕራፍ 14 ቁጥር 9 ላይ እኔን ያየ ማንን አየ አለ? አብን አየ ብሎ ሲናገር እንመለከታለን። ያ ማለት ምን ማለት ነው ብለን በምንመለከትበት ጊዜ የክርስቶስ ኢየሱስ ባህሪ በተግባሩ፣ በስራው፣ በቃላቱ፣ በእያንዳንዱ ባህሪው ሁሉ ማንን የሚገልጥ ነበረ? እግዚአብሔርን የሚገልጥ የእግዚአብሔርን ማንነት ለሰው ልጆች የሚያሳይ ነበረ። ስለዚህ ጌታ ኢየሱስ ክርስቶስ ሙሉ በሙሉ ጌታ ኢየሱስ ክርስቶስን ያየ ሰው ማንን አየ? እግዚአብሔርን አብን አይቷል ማለት ነው። ስለዚህ የእግዚአብሔርን ፍቅር ለሰዎች ክርስቶስ ኢየሱስን ለማያውቁ ለመግለጥ እግዚአብሔር ወደ ክርስቶስ ኢየሱስ ፍቅር ሰዎችን ማምጣት ያስፈልገናል። ከዛም በኋላ በዛ በክርስቶስ ኢየሱስ ሕይወት ውስጥ ያለው በዛ መሰረት ሰዎች ማንን ያያሉ? እግዚአብሔርን ያያሉ፣ የእግዚአብሔርን ፍቅር ይረዳሉ። ስለዚህ የአብ ፍቅር እና እንክብካቤ በልጁ በኢየሱስ በግልጽ ምን ሆነ? ታይቷል፣ በግልጽ ተገልጿል። ደስ የሚለው መጽሐፍ ቅዱስ እርሱ ማን እንደሆነ በሙላት ምን ያደርጋል? ሲናገር ሲገልጽ እንመለከታለን። ለዚህ ደግሞ ማሳያ የሚሆን ማቴዎስ ለምሳሌ ማቴዎስን ስንመለከት ሳለ ክርስቶስ ኢየሱስን መሲህ ብሎ ሲገልጽ እንመለከታለን። ክርስቶስ እንደ መሲህ ሲመለከተን፣ ማርቆስን ደግሞ ስንመለከት ክርስቶስ ኢየሱስን አገልጋይ ደግሞ የመስዋዕት ሕይወት የሚኖር እንደሆነ አድርጎ ሲናገር እንመለከታለን። ሁል ጊዜ ስለ ሌሎች የሚያስብ፣ ሁል ጊዜ ደግሞ ለአባቱ ፍቃድ ምላሽ የሚሰጥ፣ አያችሁት? ለራሱ ፍቃድ ሳይሆን ለማን ፍቃድ? ለአባቱ ፍቃድ ምላሽ የሚሰጥ መሆኑን ሉቃስ ሲገልጥ እንመለከታለን። ወደ ማርቆስ ሲገልጥ እንመለከታለን። ወደ ሉቃስ ደግሞ ስንሄድ ሳለ ኢየሱስ ፍጹም በሆነው ሰብአዊነቱና ርህራሄው እንመለከታለን። እንዴት አድርጎ ሰዎችን ሲፈውስ፣ እንዴት አድርጎ ከሰዎች ጋር ሲጨነቅ፣ እንዴት አድርጎ ሲያዝን እንመለከታለን። እንደገና ደግሞ ወደ ዮሐንስ ስንሄድ ሳለ የዮሐንስን ባህሪ ስንመለከት ሳለ ለክርስቶስ ኢየሱስ ምን የሆነ ነው? እጅግ ቅርብ የሆነ ደግሞ ከሐዋርያቶችም በዕድሜ ትንሽ የሆነ ክርስቶስ ኢየሱስን የገለጠበትን ሁኔታ እንመለከታለን። ወደ ዮሐንስ ወንጌል ምዕራፍ 1 ወደ ሄደን ስንመለከት ሳለ ክርስቶስ ኢየሱስ በስጋ የተገለጠ ለሰው ልጆች ደግሞ መለኮትነትን ያሳየ ስጋ
የለበሰ የእግዚአብሔር ልጅ እንደሆነ ያሳያል። ፍጹም የሆነ ፍቅር ያለው ሰብአዊነትን የወሰደ የኛን ማንነት የተሸከመ ስለዚህ ጌታ ኢየሱስ ክርስቶስን በዚህ መልኩ እንመለከታለን። ለዛ ነው በሉቃስ በማቴዎስ ምዕራፍ 1:23 ላይ ሄደን ስንመለከት ሳለ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም ምን ትያለሽ አማኑኤል ትያለሽ ተብሎ የተገለጸው ከዚህ አንፃር ነው። ስለዚህ ስለ እግዚአብሔር ባህሪ የሚናገረው ጥልቅ ርዕስ በጣም በጥቂቱ እንደሆነ እንመለከታለን። እግዚአብሔር ከምንገምተው በላይ ታላቅና እጅግ ምንድነው አስደናቂ የሆነ አምላክ ነው። ስለዚህ የእግዚአብሔርን በማን ማወቅ እንችላለን? በልጁ በጌታ ኢየሱስ ክርስቶስ ማወቅ እንችላለን። ክርስቶስ ኢየሱስ ባህሪውን ስለሚገልጥልን ማለት ነው። እግዚአብሔር ይባርካችሁ። አመሰግናለሁ። እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። እውነት ነው እግዚአብሔርን በባህሪው የምናውቀው በልጁ በክርስቶስ ኢየሱስ በቃል ውስጥ እንደነበረው በእቅፍ ውስጥ የነበረው ያ አንድያ ልጁ መጥቶ ተረከው ነው የሚለውና በጣም የሚገርመው እንደውም በሌላ ስፍራ ደግሞ ዮናስን ልክ እንደዚሁ አይደለ እዛ ተኝቶ በነበረበት ሰዓት ካፒቴኑ አንተ ማነህ ኮዴትስ መጣ ማንን ነው የምታመልከው የሚል ጥያቄ ጠይቆት ነበረ። እንግዲህ እኔ ዮናስ ነው የምባለው ሰማይን ምድርን ባህርን የውሃን ምንጮች የፈጠረው የህያው ደግሞ አምላክ እግዚአብሔር ባሪያ እንደሆነ ራሱን ሲገልጽ እናያለንና እዛ ቦታ ላይ እግዚአብሔር ሰማይን ምድርን ባህርን የውሃን ምንጮች ፈጣሪ ህያው መሆኑን ጭምር እየገለጸ እንደሆነ እናያለን። እንግዲህ አንዳንዶች አምላኮች አሉ ግን ፈጣሪ ያልሆኑ፣ አንዳንዶች አምላኮች አሉ ደግሞ ህያው ያልሆኑ። ስለዚህ እግዚአብሔር በባህሪው ራሱን በብዙ ነገሮች እየገለጠ ነው። በሁሉም ነገር ራሱን ቢገልጽ ደግሞ በልጁ በክርስቶስ ኢየሱስ ደግሞ የበለጠ ምን ሆነ? እግዚአብሔር ከማን ጋር ሆነ? ከኛ ጋር ሆነ። ይሄ ትልቅ ነገር ነው። ምክንያቱም እግዚአብሔርን ያየው የለም ይላል። ስለዚህ እግዚአብሔር ከአእምሯችን በላይ ብዙ ትልቅ አድርገን ግዙፍ ብናደርገው ያ ግዙፍ የሆነው አምላክ ደግሞ ሰው ሆኖ በማተገለጸልን በልጁ በክርስቶስ ኢየሱስ። ስለዚህ አሁን አጠቃላይ እንግዲህ እግዚአብሔርን ማወቅ ነውና የሚለው በቃሉ እግዚአብሔር ሲገለጥልን አይተናል። ከእንደገና በፍጥረቱ እግዚአብሔር ሲገለጥልን አይተናል። በልጁ እግዚአብሔር ሲገለጥልን አይተናል። ይሄን ያህል እግዚአብሔር ራሱን ገልጾ አሁንም ግን የሰው ልጅ ግራ እንደተጋባ ነው። ምን ይሆን ችግሩ? ወንድሜ ደነበው ጥሩ እግዚአብሔርን ባህሪ በምናይበት ጊዜ እንደተባባልነው ፍጥረቱን አይተናል። ፍጥረቱ ደግሞ እግዚአብሔር በሁለት ነገሮች እንደሚናገር ማንሳት ፈልጋለሁ። የመጀመሪያ በቃሉ ይናገረናል፣ ሁለተኛ ደግሞ በፍጥረቱ ይናገረናል። ሶስተኛ የቃል ቃሉ አለ ቃልም ስጋ ሆነ በሚለው በክርስቶስ ተናግሮናል ማለት ነው። እዚህ ክፍል ላይ በምንመለከተው ጊዜ እግዚአብሔር ምን እንደሚመስል የበለጠ ማወቅ ለሰው ልጆች አስፈላጊ ነው። አስፈላጊ ከሆነ በማን በኩል ነው የምናውቀው ካልን ኢየሱስን መመልከት አለብን። ለምን? ምኑ ነው የምንመለከተው? ኢየሱስ በምድር ላይ ሲንቀሳቀስ በነበረበት ጊዜ ኢየሱስን ቃላቶች ምን ያህል ሰዎችን ሲፈውስ እንደነበረ፣ ምን ያህል ሰዎችን ሲገስጽ እንደነበረ፣ ምን ያህል ሰዎችን ወደ መንገድ ሲመራ እንደነበረ፣ ምን ያህል ሰዎችን ሲያድን እንደነበረ ከቃሉ እንረዳለን ማለት ነው። ሌላ ደግሞ ኢየሱስን ማየት አለብን ካልን ምኑ ነው የምናየው ካልን ደግሞ ተግባሩን ነው የምናየው። ከመነሻው ጀምሮ ወላጆቹን የሚረዳ የሚያግዝ ተግባር ይከውን ነበር። ሁለተኛ ተግባሩስ በሚሄድበት ጊዜ በመንካት ሰዎችን ምን ያደርግ ነበረ? ይፈውስ ነበረ። የፈውስ አገልግሎትን ይሰጥ ነበረ። ባህሪውን ማየት ኢየሱስን ማየት መመልከት የሚለውን ምኑን ካል ቃላቶቹን ማየት ተግባሮቹን። ሌላስ ባህሪውን ማየት ያስፈልጋል። ወደ ቀራንዮ በሚያደርገው ጉዞ ላይ በተለያየ በምኩራብ በሚሰብክበት ወይንም በሚናገርበት ጊዜ የሚፈልጉትን ነገር ሲናገሩ ባህሪው ምን ነበረ? ዝም ይል ነበረ። ክፉ ቃል ምን ያደርግላቸው ነበረ? አይመልስላቸውም ነበረ። ሌላው ደግሞ ወደ ኢየሱስ መመልከት ምኑ ነው የምንመለከተው? ሞቱን ነው። በቀራንዮ ላይ ያየውን የተሰቃየውን ስቃይ መመልከት እጅግ በጣም አስፈላጊ ነው።
እሱ ብቻ አይደለም፣ ትንሣኤውን። ይህ ሁሉ የሆነው ለሰው ልጆች ካለው ምንድነው? ፍቅር ነው። ለዛኛ ኢየሱስን መመልከት ካለብን ኢየሱስ ቃላቶቹ ሰውን የሚፈውስ ከሆነ እኛም ቃላቶቻችን እንደ ኢየሱስ ቃላት ሰዎችን የሚፈውስ፣ ተግባሩ ሰዎችን የሚያግዝ ከሆነ እኛም ደግሞ በተግባር ሰዎችን ማንገዝ፣ ባህሪው ደግሞ ጭምት እንደ በግ እንደታረደ በግ በሸላቾች ፊት ዝም እንዳለ ሁሉ ክፉ ላለመናገር በሰዎች ፊት ምን ማድረግ መቻል አለብን? ዝም ማለት አለብን። ይህ የኢየሱስ ክርስቶስ ባህሪ ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 29 ላይ እንዲህ ይላል፣ የምታደርጉት ወይንም የምትናገሩት ንግግር በሙሉ ሰዎችን የሚያንጽ ቃል እንጂ ክፉ ቃል ካፋችሁ ምን አያድርግ? አይውጣ ብሎ እግዚአብሔር ሲናገር እንመለከታለን። ለዚህ ነው የዚህን ስለ ኢየሱስ ባህሪ የሚናገረው ጥልቅ ርዕስ በጣም በጥቂቱ ነው የተነካካው። እግዚአብሔር ከምን ገምተው በላይ ታላቅና እጅግ አስደናቂ ነው እና ለዘላለም ስለ እርሱ እንማራለን። ተምረን የምንጨርሰው አይደለም። ባህሪውን ለዘላለም ምን እናደርጋለን? እዚህ ብቻ አይደለም፣ ወደፊትም እንማራለን የሚለውን ሐሳብ ለማስቀመጥ ፈልጌ ነው። አመሰግናለሁ። ምናልባት የቀረ ተጨማሪ ሐሳብ ምናልባት ካለ ተየሩስ ሐሳብ አለሽ? እንግዲህ አሁን ሁሉንም እያጠቃለልነውና እግዚአብሔርን ማወቅ ስንል በብዙ መንገድ ተመልክተናል። እንግዲህ እግዚአብሔርን በቃሉ አይተናል፣ በፍጥረቱ አይተናል እና ደግሞ በክርስቶስ አማካኝነት አይተናል እና በዚህ ሁሉ ደግሞ የምናየው እግዚአብሔርን ፍቅር ነው፣ የእግዚአብሔርን ባህሪያት ነው በእያንዳንዱ ነገር የምንረዳው እና ክርስቶስ ወደዚህ ምድር ሲመጣ አንድም ህይወቱን አይተን ከክርስቶስ ህይወት እኛም ደግሞ በዛ ህይወት እንድንመላለስ ነው። ሁለት ደግሞ በእኛና በእግዚአብሔር መካከል የነበረውን ግንኙነት ድጋሚ ሲያስቀጥል እንመለከታለን። ሶስተኛ ደግሞ የእግዚአብሔርን ፍቅር ብቸኛ አንድ ልጁን ሲልክልን ደግሞ የእግዚአብሔርን ፍቅር እንረዳበታለን እና በሚገርም ሁኔታ እንግዲህ የእግዚአብሔርን ፍቅር መርምረን አውቀን ልንደርስበት አንችልም ከጥልቀቱ የተነሳና ይህንን ደግሞ ምንድነው ለኛ ሊረዳን የሚችለው? የእግዚአብሔርን ፍቅር ትንሽ እንኳን ባወቅን መጠን ይበልጥ ወደሱ እንድንጠጋ፣ እሱን እንድናውቅ፣ እሱ በኖረበትም መንገድ እኛም ህይወታችን እንድንመላለስ በዛ ህይወት የተግባር ሰዎች እንድንሆን ነው። ማወቅ ብቻ በቂ ነው ብዬ አላስብም። ያንን ነገር በህይወታችን ውስጥ ተግባራዊ ማድረግ፣ ያንን ተግባራዊ ስናደርግ ደግሞ ሌሎች የክርስቶስን ባህሪ በእኛ ውስጥ ደግሞ ሌሎች ያዩበታል፣ ይማሩበታል እና ያንን ደግሞ ማድረግ እንድንችል እግዚአብሔር ሁላችንም ይርዳን። አሜን። እንግዲህ እግዚአብሔርን ማወቅ ነው የሚለውና እንግዲህ እግዚአብሔርን በተፈጥሮ አይተነዋል፣ በልጁ በክርስቶስ ኢየሱስ አይተነዋል፣ በቃሉ አይተነዋል። እንግዲህ ሁሌም እንደሚባለው ባወቅነውና በተማርነው ይህንን አምላክ ማምለክና በእርሱ እንደርሱ ፈቃድ መኖር እንድንችል እግዚአብሔር ይርዳን። እንጸልይና ይህንን ዝግጅት እናጠቃልላለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። እንግዲህ በቃልህ በተፈጥሮ እንዲሁም በልጅህ በክርስቶስ ኢየሱስ ባህሪህን ለእኛ ገልጸህልናል። ይህ የተገለጠልን ታላቅ ፍቅር፣ ይህ የተገለጠልን ታላቅ ምሕረት፣ ይህ የተገለጠልን ታላቅ የደህንነት እቅድ ገብቶን በገባን መሰረት ደግሞ ኖረን አንተን ማክበር እንድንችል እርዳን። ለብዙዎች ምሳሌ እንድንሆን እርዳን። ብዙዎችን ደግሞ የአንተን ፍቅር እንዲያውቁ፣ ብዙዎችን ወደዚህ እውነት እንድናመጣ እርዳን። ስለ ሁሉ ነገር ተመስገን። በክርስቶስ ኢየሱስ ስም አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። በቀጣይ ሳምንት ደግሞ በቀጣይ ዝግጅት እንገናኛለን። እግዚአብሔር ይባርካችሁ። ደህና ሰንብቱ።